ይሄኛው የእናትና የአባት ገዳይ ነው። ችኛዋ ደግሞ አስገዳዮች። እቺ ደግሞ የሁለቱ ጠላቶቻችን ወዳጅና የኛ የበብቃ ካርዳችን ናት። ከልብ ነው ዳግም? አዎ ከልቤ ነው። ደግመሽ አትጠይቂኝ። ባንቺ ምክንያት ይኸው ሰላሜን አጥቻለሁ። ስለ ስሜቴ አንድም ቀን ተጨንቀሽ አታውቂም። ለኔ ምንም ቦታ የለሽም። ነገሮች በጣም ከአቅሜ በላይ እየሆኑ ነው። ቆይ ነገር ሰልችቷል ማለት ነው? ሰልችቶኛል። አዎ በጣም። ጭራሽ አንተ ነህ የሰለቸህ? እኔ ጥፋተኛው ነኝ፣ አንተ ነህ የሰለቸህ? ያው ሁሌም ጥፋት በስም ብቻ ሳይሆን በሁሉ ነገር አንድ አይነት ነበር። ጥሩውንም መጥፎውንም ጊዜ አብረን አሳልፈናል። ነፍሱን ይማረውና በሕይወት የለም። የገደልኩት ደግሞ ነው የነበርኩኝ። የገንዘብ ኃይል የገባኝ የገዛ ጓደኛዬ ላይ የጨከንኩበት ቀን ነው። ከልቤ ነበር የምወደው፣ ግን ደግሞ ከገንዘብ በላይ ግን አልወደውም። ይህንን ራሱ ያወቅኩት ከገደልኩት በኋላ ነው። አንድ ላይ ቢዝነስ ጀምረን ጥሩ እየሄደልን ነበር። ከዛ በኋላ ደግሞ መሀል ላይ መጋጨት ጀመረ። የመነሻ ሐሳቡን እኔ ስላመጣሁት የመነሻ ገንዘብ ካንተ በላይ እኔ ስላወጣው ካለው ትርፍ 10% ካንተ በላይ ማግኘት አለብኝ አለ። ታዲያ እኔ በውስጥ እየነደርኩኝ ዋጣ አድርገው አለፍኩኝ። ቀስ እያለ ግን ያቺ መሰሪ ሚስቱ የምትነግረውን እየሰማ በኃይሉ ማላውቀው አዲስ ሰው ሊሆን ቢመጣ ያቺ የተረገመች ሚስቱ አጉል ጻድቅ ታደርገው ጀመረ። ከዛ አንድ ቀን ብዙ ገንዘብ ልናገኝበት የምንችል ስራ ኃጢአት ነው ወንጀል አልሰራም ብሎ ይቀራል። ከዛ በኋላ እኔ ራሴ መቋጠር አልቻልኩም። ያኔ ማታ ነበረ ከጓደኛዬ በላይ ገንዘብ እንደምወድ የገባኝ። በምሽት ሽጉጥ ይዤ ወደ ጓደኛዬ ቤት ሄድኩኝ። ከዛ እሱንም ያቺ የተረገመችው ሚስቱን ገደልኳቸው። አንድ ልጅ ነበረው ዮሐንስ ይባላል። እሱንም ልገለው ፈልጌ ነበረ። ከዛ ግን መጨከን አቃተኝና ይዤው ወጣሁ። ሰላም ሰላም፣ ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። አደራ ድራማ። በአደራ ድራማ ላይ እንግዲህ በሐረግ ድራማ የምናውቀው ቢኒ ወደ አደራ ድራማ ተቀላቅሏል ማለት ነው። ቢኒ እንግዲህ ወደ አደራ ድራማ ሲመጣ ጥሩ ነገር አይደለም ይዞ የመጣው፣ ወይም ደግሞ ጥሩ ታሪክ የለውም። ነገር ግን እንግዲህ በአደራ ድራማ በክፍል 7 ላይ ቢኒ ተከስቷል። የአቶ በኃይሉ ቀኝ እጅ የሆነው ቢኒ ኃይለኛና አስፈራሪ እንዲሁም ደግሞ በጫካ ውስጥ ይኖር የነበረ ሽፍታ ነው። እንግዲህ የጽ ፍቅረኛ ሆኖ በሐረግ ድራማ ላይ በጣም ተወዳጅ ነበረ እስከ መጨረሻው ቅጽበት ድረስ፣ ወይም ደግሞ ናታንን በጩቤ እስከወጋበት ሰዓት ድረስ በብዙዎቻችን ልብ ውስጥ የነበረ የጽ አፍቃሪ የነበረው እንግዲህ ቢኒ በአደራ ድራማ ላይ ሌላ ታሪክ ይዞ መጥተዋል ማለት ነው። እንግዲህ አደራ ድራማ ላይ ሲመጣ በኃይሉ ነው ወደዚህ ይዞት የመጣው ማለት ነው። የሚያሳዝነው ነገር እንግዲህ በኃይሉ ያልነካካው ሰው ያልመረዘው ሰው ወይም ደግሞ ያልጎዳው ሰው የለም። በዚህ መጠን እንግዲህ ምን ያክል እጁ ረዥም እንደሆነ ለማንም የማይመለስ ጨካኝ ሰው እንደሆነ ነው እያየን ያለ ነው። የሁሉንም ሰው ህይወት በውሸት ያበላሸ፣ ያልገደለውም ሰው ለገንዘብ ብሎ በጣም ሲበዛ ገንዘብ ወዳድ ነው በኃይሉ። ጓደኛውን፣ አባቱን፣ ቤተሰቦቹን ሁሉ የገደለ ሰው ነው። እህቱን ደግሞ እንግዲህ ልጇን በመንጠቅ ብሌንን በሌላ ልጅ በመቀየር እንግዲህ እስካሁን ድረስ ህይወቷን እያመሰቃቀለው ይገኛል። የሚገርመው ነገር በኃይሉ እንግዲህ ከመጀመሪያው እስካሁን ድረስ የተጓዘው ጉዞ በዜሮ ነው የተባዛበት። አንድም ነገር አላገኘም። የሰላም የሆነን ነገር እስካሁን ድረስ ማለት ነው። በእርግጥ ሰላምን ብዙ ነገር አክስሯታል። ልጇ ያልሆነች ልጅንም ደግሞ ልጅ ናት ብላ እንድትኖርም አድርጓታል። ከዚህ በላይ ምንም ነገር የለም። ነገር ግን እሱ ግን አንድ ነገር ፍላጎቱ አልተሟላም እስካሁን በተጓዘበት የክፋት መንገድና የሚገርመው ነገር እንግዲህ በሁሉም ነገር ተሸንፏል። በሁሉም ነገር አቅማቷል። እንግዲህ በመጨረሻ ሰዓት ምንድነው አልሞት ባይ ተጋዳይ የሚመስል ነገር እያየን እንገኛለን። ታሪኩ እንግዲህ ቢኒ እንደዚህ ነው።
የቢኒ አባትና አቶ በኃይሉ አብረው የሚሰሩ የሚዋደዱ ጓደኛሞች ነበሩ። በስምም በመልክም የሚመሳሰሉ ነበሩ። በስምም በኃይሉ ይባላል የሳሚ እናት የቢኒ አባት ማለት ነው። በኃይሉ የሚባል ሰው በመልክ ደግሞ ራሱ በኃይሉን የሚመስል ሰው ነበረ። የሚዋደዱ ጓደኞች ነበሩ። እንግዲህ በኃይሉ እንደተናገረው ከሆነ በአንድ ወቅት እንግዲህ የሆነ ስራ ጓደኛሞቹ ነው መስራት ይጀምራሉ። ሲሰሩ ግን የቢኒ አባት የሚሰሩበትን መስሪያውንም ገንዘቡንም የተወሰነ እሱ ነበረ ያወጣው ማለት ነው። በኃይሉ ስላልነበረው በኃይሉ በጉልበት ነበረ። ታዲያ እንግዲህ በመጨረሻ በገንዘብ ይጣላሉ። እየሰሩ እያለ የቢኒ አባት 10 ከምንሰራው ላይ ከግማሹ ከምንካፈለው ላይ ለኔ ለብቻ 10% ይታሰብልኝ፣ ምክንያቱም ደግሞ መስሪያው እንደዚሁ እቃውን ያሟላሁት እኔ ነኝ፣ ገንዘብም ቢሆን በትንሹ መንቀሳቀሻውን ያወጣሁት እኔ ነኝ በማለት ገንዘብ እኔ ትንሽ ካንተ በለጥ ያለ ልውሰድ በማለት እንግዲህ በኃይሉን ሲጠይቀው ያኔ ነበረ በኃይሉ እንግዲህ በጣም የሚወደውን ጓደኛ የከዳው ያን ቀን ነበረ። አልሰጥም ከኔ ከፍ ያለ ነገር አንተ መውሰድ አትችልም በሚል ከጓደኛው ጋር እንግዲህ በገንዘብ ብሎ ቅሬታ ውስጥ ገብተው እንደነበረና ከዛ ግን ደግሞ የቢኒ አባት ሲበዛ ጥንቁቅ ሰው፣ ወንጀል ውስጥ መግባት የማይፈልግ ንጹህ ሰው ነው። በኃይሉ ደግሞ ገንዘብ ወዳድ ነው። ገንዘብ የሚያስገኝለትን የትኛውንም ነገር የትኛውንም አጋጣሚ የትኛውንም መንገድ የሚጠቀም አይነት ሰው ነው። ታዲያ እንግዲህ የሆነው ነገር ምንድነው? የሆነ ስራ ይመጣል። አቶ በኃይሉ እንግዲህ ይህን ስራ ለመስራት በጣም ጠቀም ያለ ገንዘብ የሚያስገኝ ስራ ነው። ስራው ግን ወንጀል ነበረ። ታዲያ የቢኒ አባት እንደዚህ አይነት ወንጀል ስራ አልሰራም በማለት ሚስቱም ደግሞ እንደዚህ አይነት ስራ እንዳይሰራ ከጎኑ ሆና ትመክረው ስለነበረ በኃይሉ እናደርባታል በሚስቱም ሳይቀርና እንግዲህ ይህን ሁሉ ገንዘብ የሚያስገኘኝን ስራ ወንጀል ውስጥ አልገባም በማለት ጻድቅ በመጫወትማ ልታስቀርብኝ አትችልም ብሎ ነው እንግዲህ የቢኒን አባት ራሱ በኃይሉ ነበር የገደለው። እናትና አባቱን ገሎበታል። እናትየዋንም ሳይቀር ነው የገደለው። እስከ ዛሬ ዘመን ድረስ ግን የዛሬ 23 ዓመት ወይም ከዛ በላይ እስከ ዛሬ ድረስ ግን እሱ የእነሱ ገዳይ እንደሆነ በህግ እንኳን አይታወቅም። ማለት በጣም ብዙ ወንጀል ነው የሰራው። ለምን እንደሆነ አላውቅም። በኃይሉ 1-2 ወንጀል አይደለም፣ በጣም ብዙ የሳሚ ቤተሰቦች የብሌንን እናቷን አሳጥቷል። አልማሳት ሞታ ያለ ሰው ነው። አባቱን የገደለው እሱ ነው። አሁን የሳሚ የቢኒን ቤተሰብም የገደለው እሱ ነው። የሚገርመው ነገር የዳግምን አባትም የገደለው እሱ ነው። ይህ ሁሉ ወንጀል ሰርቶ አሁንም ተጨማሪ ወንጀል ለመስራት ማለት እንዴት ነው አንዱ ወንጀሉ እንኳን ሊታወቅበት ያልቻለው? አንዳንዴ የማይመስል ነገር ነው የምናየውና እንግዲህ በኃይሉ የጓደኛውን ሚስትና ጓደኛውን ከገደለ በኋላ አንድ ህጻን ልጅ ነበራቸው። ያን ህጻን ልጅ እንግዲህ ሳይገለው ወስዶ ነው ያሳደገው። እሱም ቢኒ ነው እንግዲህ ሲያሳድገው ግን ክፉ እንዲሆን አድርጎ ነበር ያሳደገው። በጣም ጨካኝ፣ ክፉ፣ አረመኔ እንዲሆን እያደረገ ነበር ያስተማረው ያሳደገውና ቢኒ በጣም ሽፍታ ነው። ጫካ ውስጥ ነው የሚኖረው ሲጀመርም ማለት ነው ለብቻው። ማንም ሰው ከሱ አጠገብ መቆም አይችልም። በጣም ኃይለኛ ነው። ታዲያ ለዘመናት እንግዲህ የሚነግረው ነገር ነበረ። እናትና አባትን የገደላቸው ሰው ነው። ስለዚህ ስታድግ እነሱን መበቀል አለብህ እያለ መጥፎ አእምሮ ላይ መጥፎ ዘር እየዘራ ነው ያሳደገውና አእምሮ ላይ የተቀረጸው ነገር እንግዲህ ጥላቻ፣ በቀል ነው። ራሱ ገድሎ ቤተሰቦቹን እሱ ግን ሌላ ሰው እንደገደለበት አድርጎ እየነገረ ስታድግ እነሱን መበቀል አለብህ እያለ መጥፎ ቃላቶችን እንግዲህ ልጁ አእምሮ ላይ ሲያስመዘግበው ነው የኖረው በህፃንነቱ ጀምሮ። ለዛም ነው ልጁ ኃይለኛና ክፉ የሆነው። ለሰው አይራራም። አይታችሁ ከሆነ አንድ ሰው አግቶ ቤተሰቦችን ማን የገደላቸው እያለ እያንዳንዱ ጥፍሩን አይደለም ይሄ እጣቱን ሲቆርጠው ነበረ። ማለት በጣም ከባድ ነው። ቁርጥ እያደረገ ምን አይነት ጨካኝ እንደሆነ እንዴት አድርጎ በኃይሉ አውሬ አድርጎ እንዳሳደገው ልጁን አስቡ።
የሚገርመው ነገር ግን ሰው ምንድን ነው የሚባለው በጫረው በማሰው ጉድጓድ ራሱ ይገባል ወይም ደግሞ ሰው የዘራውን ያጭዳን ይባላል። አቶ በኃይሉ ቢኒ ላይ የዘራው ዘር የእሱ ውድቀት እንደሚሆን ለማየት ያብቃችሁ። እንግዲህ ቢኒ ያለ ነገር ወደዚህ ድራማ አልመጣም፣ ወይም ደግሞ የዚህ ታሪክ ባለቤት ሆኖ አልመጣም። የበኃይሉ የመጨረሻ የክፋት ሁሉ መጨረሻ መቋጫ ሊያገኝ ይመስለኛል። ራሱ ባሳደገው ራሱ ክፋትን እየነገረ ባሳደገው ልጅ በቢኒ ዋጋ የሚከፍል ይመስለኛል። ምክንያቱም እሱ ራሱ ቤተሰቦቹን ጨርሶ ገሎ ሌላ ሰው እንደገደለበት አስመስሎ ልጁን በቀለኛ ክፉ እንዲሆን አድርጎ ነው ያሳደገው። ታዲያ አቶ በኃይሉ እንግዲህ ያልነካካው ሰው የለም። አሁን ላይ የእህቱ የሆነ ነገር ሁሉ ወስዳለሁ ብሎ የእሷ ልጅ ሰራተኛ ሆና እናቷ ቤት ሰራተኛ ሆና እንግዲህ ብሌን አሁን ድረስ እናቷን አላወቀችም። ቃል ደግሞ እንግዲህ ለገንዘብ ብሎ በኃይሉ አምጥቶ እዛ ቤት አስገብቷት የሰላምን ገንዘብ ለመውሰድ ብትቋምጥም ሊሳካላቸው አልቻለም። ሰላም አሁን ሙሉ ለሙሉ ነቅታለች። ስለዚህ ሲሰራባት የነበረው ድራማ ሁሉ ወንድሟም ሆነ ልጅ ተብዬዋ ቃል ማለት ነው የማይታመኑ ሰዎች እንደሆኑ አውቃለች። ታዲያ በኃይሉ አሁን አማራጭ አጥቷል። ቃልንም ከቤት አባራታለች። ብቻ ከውርስም ሳይቀር ነው ያወጣቻት። እንግዲህ እህቱን ገሎ በቃል በኩል የእህቱን ንብረት ለግሉ ለማድረግ ነበረ። ያው ከቃል ጋር የነበራቸው ውል እንግዲህ 25% እንደሚሰጣት ነበረ፣ 75% ደግሞ የሱ እንደሆነ፣ ይህን ግን የሚሰጣት ሰላምን ከገደለቻት ብቻ እንደሆነ ነግሯት ነበረ። ንብረት ኖራሽ ከሆንሽ በኋላ ትገሌታለሽ፣ ከዛ እኔ ከወረሽው ሀብት ላይ 25%ን ሰጥሻለሁ ነበር ያላት። ቃል ደግሞ ከሱ ያልተናነሰች አደገኛ ስለሆነች እንግዲህ በውስጧ አንዴ ገንዘቡ እጄ ግባ እንጂ አሳይሃለሁ እያለ አንተን ራሱ ገድዬህ ነው ንብረቱን የግል የማድርገው ብላ እንግዲህ በኃይሉን የምታስወግድበት መንገድ በተደጋጋሚ ስትሞክር እያየናት ነበረ። ስታሳስረው ነበረ ብዙ ነገር፣ ብቻ እሱን የሚጎዳ ማንኛውንም መረጃ እያሳደደች ነበረ ቃል። ታዲያ እንግዲህ ሁሉ ነገር ግን አልሳካላት ብሎ ከገንዘቡ ጫፍ ስትደርስ ነበረ የሚበላሽባት። አሁን ላይ ግን ስኬታማ መሆን አልቻለች። ጭራሽ ከወርሱ ሁሉ አስወጥታ ከቤቷ አባራታለች ሰላም። ታዲያ ነገር ለበኃይሉ በጣም ከባድ ዜና ነው። በዚህም የተነሳ እንግዲህ አሁን ላይ ሰላም እና ብሌን እንዲሁም ሳሚ በአንድ ቆመዋል። ሳሚ ብሌንን ይወዳታል። ለዛም እንግዲህ ብሌንን በመጠበቅ ላይ ከሰላም ጎን ሆኗል። ብሌንም ከሰላም ጋር ሆናለች። ቃልን ከቤት አስወጣታለች። በዚህ የተነሳ እንግዲህ በኃይሉ ተስፋ ቆርጧል። እንዳያችሁት በባለፈው ክፍል ላይ በኃይሉ ብሌን መንገድ ላይ አግኝቷት ሊገላ ሲያሰቃያት አይተን ነበረ። ታዲያ እንግዲህ እያንዳንዱ እርምጃዋን የማያምነው ሳሚ በጣም ብሌንን ስለሚወዳት እያንዳንዱ እርምጃዋን ይከታተላታል፣ ሰዎች እንዳይጎዷት ብሎ። በተለይ ደግሞ በኃይሉ እንዳይጎዳት በጣም ይፈራል። የበኃይሉን ሴራው ስላጋለጠችበት የእህቱን ልጅ ብሌንን ሊገላት ይፈልጋል። ለዛም እንግዲህ መንገድ ላይ እንዳያችሁት ልጅቷን ሲያሰቃያት ነበረ ሳሚ የደረሰው። በዛ ሰዓት እንግዲህ ከሳሚ ጋር ሲታገሉ በኃይሉ ሳሚን በጩቤ ወግቶት ሆስፒታል ከገባ በኋላ እንዳያችሁት ወደ መጨረሻው አካባቢ ዶክተሩ ይመጣና ታካሚውን ማትረፍ አልቻልንም ይላል። በዚህ ሰዓት እንግዲህ ብሌን ስታለቅስ ነበረ። የምር ሳሚ የሞተ መስሎን ሁላችንም ደንግጠን ነበር። ምክንያቱም መልካም ሰዎች አይበረክቱም፣ መጥፎ ሰዎች ግን በተደጋጋሚ መጥፎ ነገሮችን እንዲያደርጉ ሰዎችን እንዲጎዱ እድል ይሰጣቸዋል። ከጥፋት ላይ ጥፋት እንዲጨምሩ እድል ሲሰጣቸው እናያለንና ከዛ ደግሞ ፍርዳቸው ግን ኖርማል ነው። በቃ እስር ቤት ይገባሉ፣ በሰላም ይኖራሉ። ግን ብዙ ሰዎችን ህይወት አበላሽተው አመሰቃቅለው አሰቃይተዋል። እነሱ የሚቀጡት ግን በስር ነውና ይሄ ደግሞ ፍትሃዊ ነው ብዬ አልልም። ለዛም እንግዲህ የአቶ በኃይሉ ነገር ማሳያ ነው። እንግዲህ በዚህ ያላበቃው የበኃይሉ ክፋት ሳሚ መጥቶ ከዳናት በኋላ እሱን በጭቤ ወቅቶ ስለነበር ሳሚ ሞተ ብለን ፈርተን ነበረ። ነገር ግን ዶክተሩ ስለሌላ ሰው ነው የሚያወራው። ሳሚ በህይወት አለ። ደስ የሚለው ነገር
በዚህ መሀል እንግዲህ በዛ ሰዓት ሳሚ ደም እየፈሰሰው ወድቆ ያለ ብሌን እናቷ ጋር ስደውል ዳግም ጋር ስደውል ስልክ ዘግተውባት ነበረ። በዚህ የተነሳ እንግዲህ ከዳግም ጋር ኃይለኛ ጸብ ገብተዋል። ዳግም እሷን መጠራጠር ጀምሮ አትጠርጥረኝ በሚል ጸብ እንግዲህ ዛሬ ግን ቀለበቱን አውልቃ ጥላለታለች። እናም ከሳሚ ጎን ሆና ሳሚን መንከባከብ ቀጥላለች ማለት ነው። ሳሚም ወደ ቤት ተመልሷል። ታዲያ በኃይሉ እንግዲህ ይህን ነገር ሳሚ እዛው ሆስፒታል እንዲሞት ነበር የሚፈልገው፣ እንዳይተርፍ እንዲያደርጉት ተናግሮ ነበረ። ነገር ግን ሳሚ ከሆስፒታል ወጥቷን ተርፎ ማለት ነው። እንግዲህ በዚህ መሀል ነው አንድ ሀሳብ የመጣለት። የመጨረሻ አማራጭ የሚሆነው ቢኒ ነው ብሎ እንግዲህ ቢኒን ከጫካ ውጣና ና ወደ እኔ እያለው ይገኛል። የቤተሰቦችን ገዳይ ዛሬ እነግርሃለሁኝ እናም እስከ መጨረሻው ታስወግዳቸዋለህ በማለት ቢኒን ከጫካ ወደ እሱ ወዳለበት እንዲመጣ ጠርቶታል ማለት ነው። ቢኒ በጣም አውሬ ነው፣ ብቻውን ነው ያደገው። እናም እንደምታዩት እጁ ላይ ያለው ሰንሰለት የቤተሰቦቹ ነው፣ የእናቱ። ስለዚህ ገዳዮቻችሁን በቀላለሁ እያለ ነው እድሜ ልኩን የኖረውና በቀልና በቀል ብቻ ነው የሚታየው። ይህን አጋጣሚ በኃይሉ ሊጠቀምበት ነው። ልጁን ወደሱ ከጠራው በኋላ እንግዲህ ዛሬ የቤተሰቦችን ገዳዮች እነግርሃለሁ በማለት በሚያሳዝን ሁኔታ የገዛ እህቱን ሰላምን ማለት ነው ገዳይዋ ወይም ደግሞ አስገዳይዋ ሰላም እንደሆነች ገዳዩ ደግሞ ሳሚ እንደሆነ የዚህ ነገር ሁሉ ወይም ደግሞ በቀላችን የምንበቀለው ታዲያ በብሌን ነው በማለት እንግዲህ ቢኒን ወደ በቀል እያስገባው ይገኛል። ቢኒ እንደምታዩት ፎቶቸውን ሲያይ በጣም በበቀልና በእልህ ነበር ሲያይ የነበረው። ያ ማለት እንግዲህ ምንም አንዴ እንኳ ሳያስብ ሳያጣራ እሱ ያለውን በኃይሉ ያዘዘውን ነገር ማለት ነው ለማድረግ የሚያግደው ነገር የለም። ሳሚ አሁን ላይ ትልቅ የቤት ስራ ይጠብቀዋል። አቶ በኃይሉ በክፋት ሆን ብሎ የቤተሰቦቹ ገዳይ ያልሆኑ ሰዎችን ራሱ ገድሎ፣ ነገር ግን አሁን እህቱ እንዳስገደለች አስመስሎ እነዚህ ሰዎች ናቸው ማለት እንግዲህ ለቢኒ ፎቶቸውን ሲያሳያቸው እያየን ነው። ያ ማለት እንግዲህ ቢኒ ወደ እነዚህ ሰዎች ህይወት ወይም ደግሞ ብሌንን እንዲሁም ሳሜንና ሰላምን ለመጉዳት ወደ እነሱ መጠጋቱ የማይቀር ነው ማለት ነው። ከዚህ በኋላ ከባድ ፈተና የሚገጥማቸው ይመስለኛል። ማብቂያ የሌለው የበኃይሉ ክፋት አሁንም እንደቀጠለ ነው። እርስ በርሳቸው ላይ ያጫርሳቸው ነው ማለት ነው። እንግዲህ እሱ የምር መስሎት ነገሩን ሳያጣራ ወይ ሰላምን ወይ ብሌንን ወይ ሳሜን እንዳይጎዳቸው በጣም እየፈራሁኝ ነው። የበኃይሉ ወንጀል ግን በቃ ሊባል ይገባል ባይ ነኝ። ውድ ቤተሰቦቼ አደራን ክፍል 77ን እንዴት አያችሁት? እናንተስ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ለቤቴ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱ። የዛሬው የአደራ ክፍል 77 ትረካችን ይህን ይመስል ነበረ። በሌላ እስከምንገናኝ ባይ ባይ።